የሌላ ጠል ጥቃቱ በብዛት እየታየ የሚገኘው በኢትዮጵያ ላይ ሆኗል። በርካታ ኢትዮጵያውያን ስጋት ውስጥ ናቸው። ሱቃቸውን ዘግተዋል፣ ቤታቸውን የሚገኙት በከፍተኛ ደረጃ ነገሮች አስፈሪ መሆኑን በደቡብ አፍሪካ የሚገኙ ኢትዮጵያውያን እየተናገሩ ነው። በርግጥ ጥቃቱ በበርካታ የአፍሪካ ዜጎች ላይ ነው በብዛት ያነጣጠረው። ደቡብ አፍሪካውያን ዜኖፎቢክ ወይንም ደግሞ ሌላ ጠል በሚለው ስማቸው በጣም ጎልቶ እየታወቁ እጅግ በጣም አስከፊ ተግባራትን ያከናወኑ ነው። በጣም አስደንጋጩ ነገር በህጋዊነት የተመዘገቡ የፖለቲካ ፓርቲዎች የሚሳተፉበት የደቡብ አፍሪካ መንግስት ነገሮችን በችልታ የሚያልፈውና የሚያሳብብበት መሆኑ ነገሮችን ይበልጥ ስጋት ውስጥ ይጥለዋል። የኢትዮጵያውያን ዕጣ ፈንታ በደቡብ አፍሪካ ምን ሊሆን ይችላል የሚለውን ነው በስፋት የምንመለከተው። ደቡብ አፍሪካውያን እንደዚህ ያለ ውርደት ውስጥ እንዴት ገቡ የሚለውንም በስፋት እናነሳለን። በወንድሞቻቸው ላይ በአፍሪካውያን ላይ የጨከኑበት ምክንያትና ደቡብ አፍሪካ ያለችበት የኢኮኖሚ ቁመና፣ የፖለቲካ አስተዳደር፣ ሌሎቹ ተያያዥ ጉዳዮች ናቸው ደቡብ አፍሪካውያን በኢትዮጵያውያን ላይ፣ በናይጄሪያውያን ላይ፣ በዚምባብዌና በጋናውያን ላይ በዋናነት ሲጨክኑ በርካታ ጥቁሮችን ካልገደልን ካልዘረፍን እያሉ ነው። እውነታው ምንድነው? ነገሮች እየተከናወኑ ያሉት እንዴት ናቸው? ይህንን ዝርዝር ትንታኔ ወደናንተ ለማድረስ እየሰራን በነበረበት ወቅት እስካሁን 5 ኢትዮጵያውያን ተገድለዋል፣ በርካቶች ቆስለዋል፣ ሱቆች ተዘግተዋል። ዜጎቻችን በደቡብ አፍሪካ ኑሯቸው፣ ህይወታቸው፣ ቢዝነሳቸው አደጋ ውስጥ ወድቋል። ኢትዮጵያውያን ሌሎችም አፍሪካውያን እንዴት ነው ስጋት ውስጥ የወደቁት የሚለውን በዝርዝር የማነሳላችሁ። በጣም የሚያሳዝነውና የሚያሳፍረው ግን የአፍሪካዋ ባለጸጋ ሀገርና የአፍሪካዋ ሀብታሙ ሀገር ደቡብ አፍሪካ እንደዚህ አይነት ዝቅጠት ውስጥ ለበርካታ ዓመታት መዘፈቋ በጣም ያሳፍራል። ስለዚህ ኢትዮጵያውያን ወንድሞቻችን ይህንንም የምትሰሙ በደቡብ አፍሪካም ያላችሁና በኢትዮጵያም የምትገኙ ማወቅ ያለባችሁ ጉዳዮች አሉ። በተለይ ከደቡብ አፍሪካውያን የዜኖፎቢክ ጥቃት ጋር ወይንም ሌላ ጠል ጋር በተያያዘ በተለይ ደግሞ ከነጭ የባሰው ጥቁር ጠልነታቸው እጅግ መናሩ በጣም የሚያሳስበን ነው። ደቡብ አፍሪካ ከአፍሪካ ሀገሮች ሁሉ ዘግይታ ነፃ ያወጣች መሆኗ ይታወቃልና ከ1994 አንስቶ የተጀመረ ነው ይሄ የሌላ ጠል ጥቃትና ዜኖፎቢክ እርምጃዎች የሚባሉት ጥቁሮች ላይ የሚሰነዘሩት ጥቃቶች። በጣም የተሟሟቀው ደግሞ በ2008 አቆጣጠር ነው። በፈረንጆቹ 150 ጥቃቶች በደቡብ አፍሪካ ሌሎች አፍሪካውያን ወንድሞችና ስደተኞች ላይ ተሰንዝሯል። ጥናት በዝርዝር እየተመለከትኩ ነበር። በዚህ ጋር በተያያዘ በየአመቱ ከ2008 ዓመተ ምህረት ጀምሮ እስካሁን ድረስ በየአመቱ በደቡብ አፍሪካ 59 ሌላ ጠል ጥቃቶች በአፍሪካውያን ስደተኞች ላይ ይፈጸማል። ስለዚህ በመሃል ጋብ ያለ የ2021 እንደዚህ ያለ ይመስላል እንጂ በየዕለቱ በየሳምንቱ በየአመቱ ዜጎቻችንና ሌሎች አፍሪካውያን ወንድሞቻችን ላይ በደቡብ አፍሪካውያን ጥቃቶች ይፈጸማል። ነገሩ አሳሳቢ ነው። በቀጥታ ደግሞ የሚሰማው ባዳ የሚለው ቃል ነው። ደቡብ አፍሪካ ውስጥ የኛ ያልሆኑትን ባዳዎቹን አባሯቸው፣ ያዟቸው፣ ዝረፏቸው የሚለው ነው። ግድያ ያለው፣ ድብደባዎች አሉት፣ ጥቃቶች አሉት፣ ሱቆች መዘረፍ፣ መኖሪያ ቤት መዘረፍ፣ መፈናቀል፣ መባረር፣ እነዚህ ሁሉ የጥቃቶቹ አይነቶች ናቸውና ያልቆመ ያልተቋረጠ ጥቃት ነው እየደረሰ የሚገኘው በደቡብ አፍሪካ። ነገሩ የማህበራዊ ኢኮኖሚያዊ ቀውስ ወይም ሶሺዮ-ፖለቲካል ቀውስ በደቡብ አፍሪካ ውስጥ አስከትሏል። የደቡብ አፍሪካ ፖለቲካ፣ የደቡብ አፍሪካ የጸጥታ ሁኔታ ያልተረጋጋ እንዲሆን በዓለም አቀፍ ደረጃም ያላት ስም በጣም አስከፊ እንዲሆንም አድርጎታል። በደቡብ አፍሪካ በዘጠኙም ክልሎች የሚታይ ጥቃት ነው። በትልልቅ ከተሞች በተለይ ጆሃንስበርግ፣ ኬፕ ታውን፣ ደርባን፣ ሸዋኔ እና ኔልሰን ማንዴላ ቤ በሚባሉት ደግሞ በብዛት የሚታይ ነው። የደሃ መንደሮች ዋና የጥቃት ኢላማ ናቸው። አጥቂዎቹ ደግሞ በሰፈር አለቆች፣ በአካባቢ የፖለቲካ መሪዎች እና በአካባቢ የመንግስት ተቋማት ሁሉ የሚቀሰቀሱ ናቸውና ይሄ ተግባር በግብታዊነት የሚፈጸም ተግባር ነው ተብሎ መደምደም የለበትም። ደቡብ አፍሪካ ውስጥ ስር የሰደደ ነው። ከ2008 ጀምሮ በየአመቱ ጥቃት የሚፈጸምበት፣ የአካባቢ አስተዳደር የሚሳተፍበት፣ ህጋዊ የፖለቲካ ፓርቲዎች የሚሳተፉበትና በህጋዊ ያልተደራጁ የፖለቲካ ቡድኖች ያሉበት የዘረፋ፣ የግድያ፣ የሌላ ጠልነትና ስደተኞችን አፍሪካውያን ወንድሞችን የመጉዳት ብቻ ሳይሆን መጨረሻው ሄዶ ደቡብ አፍሪካ የምትባለውን ሀገር ከመግደል የማይመለስ እርምጃ መሆኑን ደቡብ አፍሪካውያኑ ራሱ የገባቸውም አይመስለኝም። ምክንያቶቹን ደግሞ ላስቀምጥላችሁ። እንግዲህ ዋና የዜኖፎቢክ ጥቃት የሚፈጸመው በዋናነት የሶሾ ኢኮኖሚ አስተዳደሩ መጉደል ነው። በተደረጉ ጥናቶች የወጣው ይሄ ነው። መንግስት ኢኮኖሚ ማስተዳደሩን አልቻለም። ከነጻነት በኋላ ለጥቁሮቹ በቂ ትምህርት፣ በቂ የሥራ ዕድል፣ በቂ ማህበራዊ አገልግሎቶችንና የኢኮኖሚ ተጠቃሚነት ማስፈን አልቻለም።
ጥቁር ደቡብ አፍሪካውያን ነፃ ወጣን ብለው የቅጥር ዕድሎች እንደዚህ ሲጠብቁ እነዛን ነገሮች በሚፈልጉት መልኩ ያገኙ አይደለም። የኢንተርፕረነርሺፕ አስተዳደሩን በጣም ደካማ ነው በደቡብ አፍሪካው። ከዛ በተጨማሪ ደግሞ ደቡብ አፍሪካ ለረጅም ዓመታት የጎሳ ግጭት፣ የዘር መድሎች እርስ በርስ ያሉባት ናት። ከነጭና ከጥቁሩ ባለፈ ጥቁሮችም እርስ በርሱ እኔ ጠጋ ያልኩኝ የሚል የነበረበት ሀገር ነውና እነዚህ ከፍተኛ ጫና ፈጥሯል። አሁን ደግሞ ኢሚዲየት ኮዝ የሚባሉት በቅርቡ ለተነሳው በኤፕሪል መጨረሻ ተነስቶ እስካሁንም ለቀጠለው ደግሞ የዘረኝነት ጥቃት መነሻው እንግዲህ ስራ አጥነት ነው። ከፍተኛ ስራ አጥነት በደቡብ አፍሪካውያኑ ዘንድ አለ። መሰረተ ልማት እየደረሳቸው አይደለም። የመብራት መጥፋት የደቡብ አፍሪካ ኢኮኖሚ ዋነኛ መገለጫ ሆኗል። የውሃ ዋጋ መወደድ፣ እነዚህ ሁሉ ጫና እያሳረፉ ነውና የማህበረሰቡ በመንግስት በኩል የሚደርስበትን ጫና የሚያሳብበውና ወቀሳ የሚሰነዝረው ራሱ መንግስት ላይ ሳይሆን መንግስትን እየተፋለመ ሳይሆን ስደተኞች የኔን ቦታ ይዘውብኛል፣ የስራ ዕድላችንን ይዘዋል፣ ሳውዝ አፍሪካን ፈርስት ወይንም ደቡብ አፍሪካውያን ቅድሚያ ይሰጣቸው እኛን ንቅደም በሚል መርህ ወደዛ አዘን ብለዋል። እዚህ ውስጥ ትልቁን ቦታ የሚይዝ አንድ ቡድን ላንሳላችሁ። ኦፕሬሽን ዱዱላ ይባላል። ይሄ ኦፕሬሽን ዱዱላ ማለት በዙሉ ቋንቋ በደቡብ አፍሪካ ዋነኛው ጎሳ ዙሉ ቋንቋ መሰረት አስወጣው ወይንም ፎርስ አውት በኃይል አስወጣው የሚል መልእክት ያለው ነው። ጭራሽ ይሄ ኦፕሬሽን ዱዱላ የሚባለው ቡድን አድጎ አሁን እንደ ፖለቲካ ፓርቲ ሁላ ተመዝግቧል። ደቡብ አፍሪካ ውስጥ በህጋዊነት የተመዘገበ ነው። ወረቀት የሌላቸው የስደተኞች ላይ እርምጃ መወሰድ አለበት የሚል ቀስቀሳ አድርጎ የማህበረሰቡን ደካማ ጎን ድህነቱን የማህበራዊ አገልግሎት ተጠቃሚ ያለመሆኑ ኢኮኖሚ ተጠቃሚ ያለመሆኑ የሥራ ዕድል የትምህርት ያላገኘውን የሚያሳብበው በሌሎች ስደተኞች ላይ ሆኗል። በተለይ ደግሞ በወንድም አፍሪካውያን ስደተኞች ላይ ሆኗል። እነዚህ ኦፕሬሽን ዱዱላ የሚባለው ቡድን ያደረጋቸውን ነገሮች ልንገራችሁ። ከ2021 ጀምሮ በተለይ ደግሞ አሁን ለሰሞኑን ጥቃት ዋነኛ መነሻ የሆኑት የመጀመሪያው በትምህርት ቤቶች እየዞሩ ወረቀት የሌላቸው ስደተኛ ልጆች እንዳይማሩ ያሉ ትምህርት ቤቶችን ማጥቃት ማስፈራራት ጀመሩ። ቀጥሎ ሕክምና ተቋማትን ጀመሩ። በዚህ ሂደት ውስጥ አንድ እናት ወደ ሕክምና ተቋማት መግባት አቅቷት ልጇ እንድትሞት ተገደደች። ከ1 ዓመት በታች ያለች ሕፃን ልጅ። ከዛ በተጨማሪ ማርች ከሚባለው ቡድንም ጋር በማበር ተከታታይ ሰልፎች ተጀመሩ። ይሄ ሁኔታ አሁን ወደምናየው ሞትና ግድያ ጭምር አመራ ማለት ነው። ከዛ በተጨማሪ ደግሞ ኤኤፍኤፍ የሚባለው ነጁሌስ ማሌማ የሚመሩት ኢኮኖሚክ ፍሪደም ፋይተሮችም በሌላ ጠልነታቸው ይታወቃሉ። እነሱ በርግጥ ወደ ነጮቹ ያዘነብላሉ። በጣም የሚያሳዝን መረጃ ልንገራችሁ። በደቡብ አፍሪካ ጥቁሮች ላይ የሚደርሰው ጫና በጣም ከፍተኛ ነው። በብዛት ደግሞ ኢትዮጵያውያን፣ ናይጄሪያውያን፣ ጋናውያንና ዚምባብዌያውያን ከፍተኛ ጥቃት እየደረሰባቸው ሲሆን ከነጮች ጋር በተያያዘ ግን ብዙ ጥቃት እየደረሰባቸው አይደለም። ጥቁሮቹ ላይ በቀጥታ ሱቃቸውን መዝረፍ፣ መግደል፣ መደብደብ፣ ማፈናቀል የመሰሉት ዘመቻዎች በደቡብ አፍሪካውያኑ ሲከናወኑ በነጮቹ ላይ ግን የፖሊሲ ለውጥ ይደረግ እንደዚህ ነው። ምክንያቱም ነጮቹ ከፍተኛ ሀብት ላይ ያሉ ራሳቸውን በኢኮኖሚ ነጥለው የሚኖሩበት ሰፈር ምን ጥብቅ የሆነ ስለሆነ በቀላሉ ማንም አሁን እንደምናየው ማንም ዱርዬ እየመጣ ሊደበደብ ሊያጠቃ የሚችልበት እድል የለውም እና ነጮችን መፋለም አቅቷቸዋል። ጥቁሮችን ነው እየተፋለሙ ያሉትና የኛን ስራ የቀሙት እነሱ ናቸው ነው የሚሉት። እውነት ስራውን ቀምተናቸዋል ወይ የሚለውን ደግሞ ላቀርብላችሁ። በደቡብ አፍሪካ ከፍተኛ ስደተኞች ወይንም ደግሞ የአፍሪካውያን ወንድሞች በደቡብ አፍሪካ የተሰደዱት በዋናነት እዛው ደቡብ አካባቢ ያሉት የአፍሪካ ሀገራት ናቸው ወይም የሳዲክ ሀገራት የሚባሉት እነ ዚምባብዌ፣ ዛምቢያ፣ ማላዊ፣ ሞዛምቢክ የሚባሉት በብዛት በደቡብ አፍሪካ ተሰደው ይኖራሉ። የኢኮኖሚ ጥገኛ ናቸው። ሀገራቸውን በርግጥ የኢኮኖሚ ጥገኛ ነው። የደቡብ አፍሪካ ቢዝነሶች ናቸው በእነዛ ሀገሮች የሚሰሩት። ከደቡብ አፍሪካ ያሉት ጥቁር ስደተኞች በነገራችን ላይ ለደቡብ አፍሪካ ኢኮኖሚ 9% አስተዋጽኦ ያደርጋሉ። ለደቡብ አፍሪካውያን የነፍስ ወከፍ እድገት 5% አስተዋጽኦ ያደርጋሉ። ቀላል የማይባል የሥራ ዕድል ለራሳቸው ለደቡብ አፍሪካውያንም ያበረክታሉ ስደተኞቹ የኛን ወንድም እህቶች ጨምሮ ማለት ነው ኢትዮጵያውያኑን። በዋናነት ደግሞ የሚጠቀስላቸው ታክስ ከፋይ መሆናቸው ነው። ለምሳሌ በደቡብ አፍሪካ ውስጥ የውጭ ዜጎቹ ወይንም ደግሞ የኛ ወንድም እህቶች ያሉት ስደተኞች ማህበራዊ ድጎማዎችን ተጠቃሚ አይደሉም። ስለዚህ ከገበያቸው አንፃር በደቡብ አፍሪካ የሚገኙ ጥቁር ስደተኞች ከገበያቸው አንፃር ከ17 እስከ 27% ታክስ የሚከፍሉ ናቸው። ደቡብ አፍሪካውያን ግን የማህበራዊ አገልግሎት ተጠቃሚ ስለሆኑ የደቡብ አፍሪካ ዜጋ የሆነ ሰው ከገቢው ታክስ የሚከፍለው 8% ነው። ስደተኛው እስከ 27% ታክስ ይከፍላል። ስለዚህ ከሚያገኘው ላይ ብዙውን የሚያጋራው ነው። ሌላው ደግሞ በጣም የሚገርመው አብዛኛው ስደተኛ ከሚያገኘው ገቢ 85% እዛው ደቡብ አፍሪካ ውስጥ ነው ፈሰስ የሚያደርገው። ወደ ውጭ እንኳን ብዙ ሬሚታንስ የሚልክ አይደለም። ይሄንን ስንመለከት ለደቡብ አፍሪካ ኢኮኖሚ መነቃቃት፣ ለደቡብ አፍሪካ ኢኮኖሚ መበረታታት ስደተኞች የሚያደርጉት ሚና ቀላል አይደለም። ግን ፖለቲከኞቹ እየተረጎሙት ያለው የራሳቸውን ድክመት በስደተኞች እያሳበቡ ህዝቡን ስደተኞች ላይ የማነሳሳት ስራ ነው እየተሰራ የሚገኘው።
አብዛኛዎቹ ደግሞ ስደተኞች እንደሚባለው የደቡብ አፍሪካውያንን ስራ የቀሙ አይደሉም። 25% የሚሆኑት ስደተኞች የራሳቸውን ስራ የፈጠሩ ናቸው። ሱቅ በደረቴ የሚሰሩ፣ ሱቅ የከፈቱ፣ ሱፐርማርኬቶች ከፍተው፣ መጠጥ ቤቶች ከፍተው እንደዛ አይነት ስራዎችን የሚሰሩ ናቸው። ዜጋው 16% ነው የስራ እድል የፈጠረው። በነገራችን ላይ ስለ ደቡብ አፍሪካ ስንናገር እኔም በተደጋጋሚ ሀገሩን አይቼዋለሁ። በደቡብ አፍሪካ የሀገሪቱ ዜጎች ለበርካታ ዓመት የነበረው የዘር መድሎ ክፉኛ ደቁሷቸዋል። ትምህርት እንዳይማሩ፣ ማህበራዊ አገልግሎቶች እንዳይጠቀሙና ነጻነት እንዳይሰማቸው አሳድጓቸዋል። ከዛ ባለፈ ደግሞ አብዛኛው ደቡብ አፍሪካዊ አሁንም የቅኝ ግዛቱ ቆፈንና የአፓርታይድ ቆፈን ያለቀቀው ነው እና ስራ የመስራት እንደዚህ አይነት ዝንባሌዎች የሉም። የደቡብ አፍሪካ ዜጎች ኢዚ መኒ ማግኘት ነው የሚፈልጉት። በቀላሉ ገንዘብ እንዲሰጣቸው፣ ማህበራዊ ድጎማ እንዲደረግላቸው፣ ሱቅ ከፍቶ መንግስት እንዲሰጣቸውና ያከሰሩ እንደገና እነሱ መስራት የሚፈልጉ እንደዚህ አይነት ናቸው። የደቡብ አፍሪካ መንግስትም ጥቁሮች ይምጡ እንጂ እንደምናውቀው በተለይ ጃኮብ ዙማና ሲሪል ራማፎሳ ባሉበት በሙስና በብልሹ አሰራር ፍትሃዊ ኢኮኖሚ ክፍፍል ባለማድረግ የሚታማ መንግስት ነው። ኤኤንሲ ራሱ ገዢው ፓርቲ ብዙ ጊዜ ነው እየተከፋፈለ የሚገኘውና ይሄን ስናይ ደቡብ አፍሪካ ከድህረ አፓርታይድ ራሷን የማስተዳደር ከፍተኛ ቅርቃር ውስጥ ነው ያለችው። ራሷ የመፍረስ ስጋት አለባት ከሚሉት ውስጥ ነው። እኔ እንዲያውም ይሄንን ሁላ ነው የምደግፈው። ነገሮቹን ጠቅላላ አድርጌ ለማስቀመጥ እንዲመቸኝ የኢትዮጵያውያንን ጉዳይ ስፔሲፊካሊ ላውራው። ወደ 500,000 የሚጠጉ ኢትዮጵያውያን ስደተኞች በደቡብ አፍሪካ እንዳሉ ይታወቃል። በርካታ ኢትዮጵያውያን ወንድሞቻችን እዛ ይገኛሉ። አሁን መረጃዎች እንደሰማነው ከ5 ያህል ኢትዮጵያውያን ወንድሞቻችን በደቡብ አፍሪካ ተገድለዋል። ግድያው በዘረኝነት ጥቃቱ ይሁን በምን ይሁን በዝርዝር ፖሊስ መረጃ ያወጣው የለም። ግን በጦር መሳሪያ ተደብድበው ሲገደሉ ሁላ የሚያሳይ ነው። ቁርስ እየበሉ የነበሩ 3 ኢትዮጵያውያን በጋራ ተገድለዋል። በጣም ዝነኛውና የቢዝነስ ሰው የሆነው ወንዴ የሚባለው ነጋዴም ተገድሏል። እነዚህን ስናይ በጣም አሳሳቢ ነው ነገሩ። 5 ኢትዮጵያውያን እስካሁን ተገድለዋል። አሁን ናይጄሪያውያንም እንደዚህ ጥቃት እየደረሰባቸው ነው። በኢትዮጵያውያን ዙሪያ አንዳንድ ነገሮችን ግን እውነታውን ግን ላንስላችሁ። ይሄ ደቡብ አፍሪካ ካሉ ኢትዮጵያውያን የደረሱ መረጃዎች የሚያሳዩት ናቸው። በደቡብ አፍሪካ የሚገኙት ኢትዮጵያውያን የተከፋፈሉ ናቸው። በዋናነት የተከፋፈሉት በፖለቲካ አቋም ነው። የመንግስት ደጋፊ ያሉ፣ በኢትዮጵያ ያለው መንግስት ደጋፊ፣ የትግራይ ብሔር ደጋፊና የትግራይ ጦርነት ጋር በተያያዘም የተለያየ አቋም የያዙ፣ ከአማራ ፋኖ ደጋፊዎች፣ የፋኖ ደጋፊ የሚባሉ፣ የኦኤልኤ ወይ ደግሞ መንግስት ሸኔ የሚለው ኃይል ደጋፊዎች አሉ። በፖለቲካ እንደዚህ የተከፋፈሉ ናቸው የኛ ዜጎች እዛ ያሉትና ከኤምባሲያቸው ጋር እርስ በእርስም ጥሩ ግንኙነት የሌላቸው ኢትዮጵያውያን አሉ የተከፋፈሉ። በሁለተኛ ደረጃ ደግሞ በዘር በጎሳ ኢትዮጵያውያን እርስ በርስ እዛ የተከፋፈሉ ናቸው። በብዛት የሀዲያ ልጆች የዛ አካባቢ የደቡብ ኢትዮጵያ ልጆች በብዛት በደቡብ አፍሪካ እንደሚገኙ ይታወቃልና በጎሳ ተደራጅተው የሚኖሩ እርስ በርስም ምቀኝነቶች ያሉ መጠቃቃቶች ያሉበት እንደሆነ ይነገራልና ደቡብ አፍሪካ የሚገኙት ኢትዮጵያውያን በጋራ እንኳን እንደ ናይጄሪያዎቹ እንደ ጋናዎቹ በጋራ እንኳን ቆመው ራሳቸውን ለመከላከል የሚቸገሩባቸው ድባቦች መኖራቸው እርግጥ ነውና ይሄ ነገር በጣም ያሳስባል። ከምንም በላይ ኢትዮጵያውያን አንድ መልእክት ልናስተላልፍ የሚገባው በተለይ በውጭ ሀገር አንድ መሆን አለባቸው፣ በጋራ መስራት አለባቸው፣ መንግስታቸውን እጅ መጠምዘዝ አለባቸው። ለምሳሌ የጋና መንግስት፣ የናይጄሪያ መንግስት ኤምባሲዎቹ ጠንካራ መረጃዎችና መግለጫዎችን እያወጡ ነው። በእርግጥ የኢትዮጵያ ኤምባሲ ፕሪቶሪያ የሚገኘው ነገሮች መስመር እንዲይዙ የደቡብ አፍሪካ መንግስትን እያነጋገርን ነው፣ እንደዚህ ነው፣ መረጃዎችንም ሰብስቡ ብሏል። ግን ብዙ ጊዜ የኢትዮጵያ ኤምባሲ ፈጣን ምላሽ አልሰጠንም፣ የኢትዮጵያ መንግስት ፈጣን ምላሽ አልሰጠንም የሚሉ ነገሮች እንደሚሰሙ ይታወቃልና ከዚህ ጋር በተያያዘ እኔ ማንሳት የምፈልገው ኢትዮጵያውያን በውጭ ያላችሁ ኢትዮጵያውያን እንደምንም ብላችሁ አንድነታችሁን የምታስጠብቁበት ልዩነቶች ይኖሩናል። ልዩነቶች ጌጦቻችንና ልዩነቶች የህይወት ማራኪ ነገር ነው መሆን ያለባቸው እንጂ የሚያለያዩን ጥቅማችንን እንዳናስጠብቅ የሚያደርጉና በመከፋፈል ውስጥ ዜጎቻችንን ለጥቃት የሚያጋልጡን መሆን የለባቸው እና አሁን በደቡብ አፍሪካ የምንሰማው መረጃ ደቡብ አፍሪካውያኑ ዘረኞቹ ዜኖፎቢኮቹ ሌላ ጠሎቹ ከሚያደርሱት ጥቃት ጎን ለጎን ኢትዮጵያውያን እርስ በርስ ያለው ክፍፍል የዚህ ጥቃት አባባሽ ሊሆን ይችላል የሚሉ ጥቆማዎች ስለደረሱ ነው ይሄንን የምናነሳው። ኢትዮጵያውያን አብረው እንዲሆኑ በዚህ አጋጣሚ አደራ እንላለን። የኢትዮጵያ መንግስት የኢትዮጵያ ኤምባሲ ጉዳዩን በጥልቅ መከታተል አለበት። ይህ በደቡብ አፍሪካ ያለው ሌላ ጠል ዘመቻ በነገራችን ላይ ዛሬ በእኛ በኢትዮጵያውያንና በሌሎች አፍሪካውያን ስደተኞች ላይ ይሁን እንጂ ነገ ከነጎዳ ደቡብ አፍሪካን እንዳትመለስ አድርጎ የሚያፈራርሳትና ይህንን ያልበለጸገው ማህበረሰቧ ላይ መፍትሄ እስካላመጣች ድረስ የደቡብ አፍሪካ መንግስት ጥቁሮችን ወንድሞቹን እየበደለ ዋናውን መልእክት ትቶ እየዳከረ እንዲኖር የሚያስገድደው መሆኑ ጥርጥር የለውም።